አብይ አህመድ ብዙ ትምህርት ያልቀሰመውን ሴራውም ያልገባውን የአማራውን ገበሬ በሚኒሻ በኑሮ ውድነት በስራ አጥነት ጀርባውን የሰበረውን ከትምህርት የጣለውን ወጣቱን አማራ ደግሞ በአድማ ብተና ምንም እንኳን ስራ ባጣ ከትምህርት ብርቅም ለሆድ ብዬ ሚኒሻና አድማ ብተና ገብቼ ለኔ የሚፋለመውን ፋኖ ለመግደል ከጥላት ጎን አልሰለፍም ያለውን አማራ ደግሞ በማፈስ ወደ መከላከያ ካምፖች በማስገባት በማሰልጠንና በማስታጠቅ ጦርነቱን በአብዛኛው በአማራ ልጆች መካከል እንዲሆን እያደረገ ነው። ሌት ተቀንም እየሰራ ይገኛል። በትግሉ ስትራቴጂ ላይ ግምገማና ማስተካከያ ካላደረግን በስተቀር ትግላችን ከብልጽግና ፓርቲ ደንቆሮ ቡድን ወደ ፋኖ ከፋኖ አማራ ከአማራ የመሆን እድሉ ከፍተኛ ነው። በትግሉ ስትራቴጂ ላይ ግምገማና ማስተካከያ ካላደረግን በስተቀር ትግላችን ከብልጽግና ፓርቲ ደንቆሮ ቡድን ወደ ፋኖ ከፋኖ አማራ ከአማራ የመሆን እድሉ ከፍተኛ ነው። ይህ እንዳይሆን ምን ማድረግ አለብን? የአማራን ትግል እርስ በርስ እንዲሆን ማን ምን እየሰራ ነው? ትግላችን ላይ እነማን ደንቃራ ሆነዋል? እንዴትስ እንከላከላቸው? በሚሉና በሌሎች ጉዳዮች ላይ በጥናትና በመረጃ ላይ ተመስርተን የሚከተለውን ትንታኔ አዘጋጅተናልና ይከታተሉን። ይህ አዲስ ትውልድ ሚዲያ ነው። ውድ አማራውያንና ኢትዮጵያውያን እንዲሁም የአማራ ትግል ደጋፊዎች ሰላምታዬ በያላችሁበት ድረሳችሁ። አዲስ ትውልድ ሚዲያን ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ይህንን በማድረጋችሁ ብቻ እኛንም ትግሉንም እየደገፋችሁ ነውና በቃ ሰብስክራይቧን ጠቅ አድርጓታ። ከዘመነ መሳፍንት ቀደም ብሎ በነበሩ ጦርነቶችና በሌሎች ምክንያቶች የኢትዮጵያ ማዕከላዊ መንግስት በመዳከሙ ዘመነ መሳፍንት ተወለደ። ማዕከላዊ መንግስት ለመመስረትና የራሳቸውን የጎጥ ሰው ለማንገስ ሲባል የአማራ የጦር አበጋዞች እንዲሁም የውጭ ኃይሎች ሴራ ተጨምሮበት የአማራ ህዝብ ከ80 ዓመት በላይ በጎጥ ተከፋፍሎ እርስ በርስ ተጨፋጭፏል። በመጨረሻም አጼ ቴዎድሮስ በወሰደው ጠንካራና ቆራጥ እርምጃ አማራ ከእርስ በርስ ጦርነት እንዲወጣ ሆኗል። አብይ አህመድ በልሙ ይሁን በውኑ ሰባተኛው ንጉሥ ትሆናለህ ተብያለሁ ካለበት ቀን ጀምሮ ሰሜኑን በተለይ አማራና የአማራ መገለጫዎችን ለማጥፋት ከሲአይኤ እና ከሌሎች የውጭ የስለላ ድርጅቶች እንዲሁም አገሮች ጋር በመተባበር 4 ኪሎ ገብቶ በትረ ስልጣኑን ያዘ። ይህን ዓላማውን ለማሳካት ንግስናውን ለማጥናትና ለማደላደል ሲል የዓላማዬና የንግስናዬ እንቅፋት ይሆንብኛል ያለውን አማራ ለማጥፋት ብዙ ደክሟል፣ እየደከመም ነው። አብይ አህመድ አማራ ተብሎ የሚጠራው ተቋም ክልልና ህዝብ እንዳይኖር ሌት ተቀን እየሰራ ይገኛል። ህወሓት ስልጣን በያዘች ማግስት ለብዙ ዘመናት ስታለመው የነበረው ነጭ ወርቅ አብቃይ ተብሎ የሚጠራውን የአማራ ርስት የሆነው ወልቃይትና ለመሬት የሆነው ራያ ከነ ህዝባቸው ወሰደቻቸው። ለጎንደር አማራና ለወሎ አማራ ተራራውንና ድንጋያማውን መሬቶችን ወረወረችለት። ህወሓት ለራሷ በቂ ለምና አብቃይ መሬት ካፈሰች በኋላ ቀሪውን የአማራ ርስትና ህዝብ ደግሞ ለሌሎች ክልሎች ማከፋፈሉን ተያዘችው። ለጥ ያለውን የሸዋ አማራ ለም መሬት ደግሞ ከነ ህዝቡና ማንነቱ ለኦሮሞ ክልል አስረከበችው። የሸዋ አማራ ላለችው አማራ ግን ዝንጀሮ ይመስል ለእርሻና ለኑሮ የማይመቸውን ተራራማውንና ገደላ ገደሉን መሬት ወረወረችለት። ህወሓት በዚህ አላበቃችም። የጎጃምን ህዝብና መሬት የሆነውን መተከልን ደግሞ ከነ ህዝቡ ለቤኒሻንጉል ክልል አበረከተችው። አማራ በህዝብም በግዛትም ለማሳነስ ጥረት ስታደርግ የነበረችው ህወሓት በዚህ አላበቃችም። አማራ ክልል ብላ በሰየመችው ክልል ደግሞ አማራን አገው፣ ቅማንት፣ ኦሮሞ በማለት ከፋፍላ የውስጥ ሾህ አስቀመጠችበት። በነገራችን ላይ የወልቃይት አማራ፣ የሙሉ ሸዋ አማራ፣ የመተክል አማራ እና በተለያዩ ክልሎች የተበተነው የአማራ ህዝብ ጠቅላላ ቢደመር ከ80 ሚሊዮን በላይ ይሆናል። አንዳንዱ ውሸት ስለሚመስለው ጠቆም ለማድረግ ነው። ህወሓት አማራ ክልል ብላ የሰጠችንን የተራረፋትን ቁራሽ መሬት አማራ ተብሎ በመጠራቱ አይኑ የቀለው ሂትለር አብይ አህመድ አማራ የሚባል ክልል፣ አማራ የሚባሉ ተቋማት፣ አማራ ተብሎ የሚጠራ ህዝብ እንዳይኖርና እንዳይሰማ ጨርሶ ስማችን እንዳይነሳ አማራ ክልልን ወደ 6 ትንንሽ ክልሎችና ማንነቶች በመበጣጠስ አማራ ክልልን ወደ 6 ትናንሽ ክልልና ማንነት በመበጣጠስ ማለትም ክልሉን አገው ክልል፣ ጎጃም ክልል፣ በጌምድር ክልል፣ ወሎ ክልል፣ ወልቃይት ክልል፣ ማዕከላዊ ሸዋ ብሎ የሸዋ አማራን ከሸዋ ኦሮሞ ጋር ለመቀላቀልና አማራ የሚል ስም መስማት የማይፈልገው አብይ አህመድ ዓላማውን ለማሳካት እንቅፋት ይሆንብኛል ያለውን የአማራ ልዩ ኃይል ከሌሎች ክልሎች በተለየ ሁኔታ ብቻውን እንዲፈርስ ትዕዛዝ አስተላለፈ። ግን
በጀነራል አሳምነው ጽጌ አማካኝነት በአማራ ስነ ልቦና የተቀረጸው የአማራ ልዩ ኃይል አስቀድሞ ሴራው ገብቶት ኖሯል። ራሱን በቡድን በማደራጀት እንዲሁም አስቀድሞ በነቁ የአማራ ልጆች ዘመነ ካሴ፣ ምሬ ወዳጆ፣ ሀብቴ ወልዴ፣ ባየቀናው፣ መከቶ ማሞ፣ ኢንጂነር ደሳሌ ሲያስብ ሸዋ እና በሌሎች አደረጃጀቶች ከነጥጥቁ ተቀላቀለ። አብይ አህመድ ልዩ ኃይሉን ሲያፈርስ ብዙም ጥናት ያላደረገበትና በችኮላ ስለነበር ለአማራ ሕዝብ ከፍተኛ በረከት ይዞ መጣ። ይህ በረከት ወደ እርግማንና ፈጽሞ መጥፋት እንዳይወስደን በብርቱ መጠንቀቅ ያስፈልጋል። የአማራ ልዩ ኃይል ወደ አማራ ፋኖ መግባት ያስደነገጠው አብይ አህመድ መከላከያ ልኮ አማራን ሱሪውንና ትጥቁ ለማስፈታት ዛተ፣ ወሰነ፣ ገባም። ነገር ግን ከማስፈታት ይልቅ በተቃራኒው የአማራ ሕዝብ ቀበቶ እንዲያጠብቅና መሳሪያ እንዲታጠቅ ሆነ። ቀበቶ ሊያስፈታና ትጥቅ ሊቀማ የገባው የኦነግ መከላከያ የራሱን ቀበቶ መፍታትና የታጠቀው መሳሪያው ሊገፋው ለነበረው ሕዝብ እያስታጠቀ እሱም እንደ ቅጠል መርገፍ ሆነ። ይህንን ጉድ የተመለከተው አብይ አህመድ ከጊዜ በኋላ ሌላ ውሳኔ አሳለፈ። እሱም አማራን በአማራ ሕዝብ በአማራ ኢኮኖሚ መምታት ወይም ማጥፋት ወይም መቅጠም የሚል ነው። ብዙ ትምህርት ያልቀሰመውን ሴራውም ያልገባውን የአማራውን ገበሬ በሚኒሻ በኑሮ ውድነት በስራ አጥነት ጀርባው የሰበረውን ከትምህርት ውጭ ያደረገው ወጣቱን አማራ ደግሞ በአድማ ብተና ምንም እንኳ ስራ ባጣ ባልማርም ለሆድ ብዬ ሚኒሻና አድማ ብተና ገብቼ ለኔ የሚፋለመውን ፋኖ ለመግደል ከጥላት ጎን አልሰለፍም ያለውን አማራ ደግሞ በማፈስ ወደ መከላከያ ካምፖች በማስገባትና በማሰልጠን በማስታጠቅ ጦርነቱን በአብዛኛው በአማራ ልጆች መካከል እንዲሆን እያደረገ ነው። ሌት ተቀንም እየሰራ ይገኛል። ይህንን ስንል የሌሎች ብሔሮች ህዝቦች እየታፈሱ አይደለም ማለት አይደለም፣ እየታፈሰ ነውና የሚበልጠው ግን የኛው አማራ ነው ለማለት ነው። አማራን ሚኒሻ፣ አድማ ብተና፣ ፋኖ፣ መከላከያ በሚል ተከፋፍሎ እርስ በርስ እየተዋጋና ዋጋ እየከፈለ ይገኛል። ይህ ጦርነት ለአብይ አህመድ በአንድ ድንጋይ ሁለት ወፍ አይነት ነው። አብይ አህመድ በብዛት እንዲገል የሚልከው አማራ፣ የሚገደለውም አማራ፣ ተገዳዩም አማራ፣ ገዳዩም አማራ እያደረገ በአንድ የጦርነት ምዕራፍና ታሪክ አማራን እያጠፋ ይገኛል። ይህንን የምነግራችሁ በቻልነው መጠን አማራ የሆነ ሁሉ ከአማራ ህዝብና ፋኖ በተቃራኒ እንዳይቆምና እንዳይታገለን የራሳችንን ጥበብ የተሞላበት አስተዋጽኦ እንድናደርግ ለመጠቆም ነው። አዎ 100% በአንድ ማስቆም ወይም ማጥፋት አይቻልም። ነገር ግን በቻልነው መጠን ይህ ትግል በአማራዎች መካከል እንዳይሆን የቻልነውን ሁሉ ለማድረግ ይገባል። ነገር ግን ነገሮች መልክ እስኪይዙ ድረስ የትኛውንም በአንድ አማራ ያለማቅማማት እርምጃ እንዲወሰድበት ማድረግ ግድ ነው። ጎን ለጎን ግን አማራዎች ከመንግስት ጎን የማይሰለፉበት መንገድ መፈለግ ደግሞ ይገባል። አብይ አህመድ አማራን በኢኮኖሚ ለማሽመድመድ በቁጥሩም በዝቅተኛ ሁኔታ እንዲቀንስ ቀጣይ የአማራ ኮስ ተረካቢ ጠያቂና ተጠያቂ የአማራ ወጣት እንዳይኖር የተማረም የሰው ኃይል እንዳይቀጥል ሌት ተቀን እየሰራ ይገኛል። ቀለም ብዙ ያልዘለቀውን የመንግስትን ሴራ ያልተረዳውን አርሶ አደሩ አማራ እርሻውን አርሶ በእርሻ የአማራን ኢኮኖሚ እንዳያሳድግ ሞፈሩን በታሸገ ውሃና በ5000 ብር አስጥሎ ሲያስጨፈጭፈው ይውላል። ፋኖ ሚኒሻን ሲገል በብልጽግና ቤት ከፍተኛ ደስታ ይሆናል። የሚኒሻ መሞት ከፋኖ መሞት የሚለየው ጽንፈኛው ማረክ ነው ገደል ነው የሚል የደስታ ዜና በፋናና በኢቢሲ አለመሰራቱ ብቻ ነው። ምክንያቱም ሚኒሻም ከሞተ በአብይ አህመድ ስልት አማራ የሚባል ህዝብ በአንድም ይሁን በሌላ መንገድ እየሞተ እንደሆነ ይታመናልና ፋኖ በሚኒሻ ወይም በመከላከያ ከሞተ ከሚኒሻ ሞት የሚለየው እያሸነፍን ነው የሚባል ዜና መሰራቱ ብቻ ነው። የአማራ ብልጽግና ባለስልጣናት ሲሞትም በብልጽግና ቤት ታላቅ ደስታ ይሆናል። ምክንያቱም በዛም ይሁን በዚህ እየተገዳደለ ያለው አማራ ነውና። አዎ ማንም ቢሆን ከአብይ ጎን የተሰለፈ አማራ ያለምንም መወላወል ፈጣን እርምጃ ሊወሰድበት ይገባል። ሊገለን ከመጣው ሚኒሻ በላይ የሚኒሻ ጽሕፈት ቤት ኃላፊ፣ የፋይናንስ ኃላፊ፣ የፖሊስ ኃላፊ፣ የደህንነት ሰዎች፣ የትኛውም ወረዳ አስተዳዳሪ ኃላፊዎች ላይ የተጠና እርምጃ በመውሰድ መልማይና ተመልማይ እንዳይገናኙ ማድረግ ይቻላል። ማስታወስ የምፈልገው ስለ አደረጃጀታችሁ አደረጃጀት ስምና ስራ አትናገሩ። ቀኝ የሚባል የውስጥ አደረጃጀት ፈጥረናል ብሎ መናገር በፍጹም የሚመከር አይደለም። የሚመጣው ጣጣ ብዙ ነውና ቀኝን ራሱ በግራዬ ብትከታተሉት መልካም ነው ለማለት እወዳለሁ። በክልሉም ከክልሉም ውጭ በብዛት እየታፈሰ ያለው አማራ ነው። ጥናቶች እንደሚያሳዩት በዚህ ጦርነት በቀኝም ይሁን በግራ ከ75% በላይ እየተዋጋ ያለው አማራ ነው። እየተጎዳም ያለው እሱ።
ይህንን ለማስቀረት ታዲያ ጦርነቱን እናቁም እያልክ ነው ወይስ ምን እያልከን ነው ትሉ ይሆናል። ጦርነቱን ወይም ትግሉን ማቆም ማለት በራሱ አማራ ላይ የዘር ማጥፋት መፈጸም ነው። ይህንን ትግል ማኮላሸት ማለት አማራን እስከ ዘላለሙ እንዲጠፋ በገመድ እጅና እግሩን አስሮ ወደ እሳት እንደመወርወር ነው። አድማ ብተናን፣ ሚኒሻን የአማራ ብልጽግና ለመበተንና በአማራዎች መካከል ትግሉ እንዳይካሄድ ለማድረግ መፍትሄው አንድና አንድ ብቻ ነው። እሱም አንድነት መፍጠርና ጦርነቱን ከአማራ ክልል ከተባለው ቀጠና በአስቸኳይ ማስወጣት ነው። በዘመናዊ የጦር ስልት በተቻለ መጠን የጦርነት ቀጠናውን ከራስ ቀጠና ማራቅ ወይም በጠላት ቀጠና ማድረግ ነው። ሁሉም ዓለም እየሰራበት ያለው ስልት ይህ ነው። ጦርነቱን ማስቀረት ወይም ማስቀረት ካልተቻለ ደግሞ በራስ ቀጠናና ውስጥ እንዳይሆን መስራት ነው። ጦርነቱን ማስቀረት ወይም ማስቀረት ካልተቻለ ደግሞ በራስ ቀጠና ውስጥ እንዳይሆን መስራት ነው። ሌላው ደግሞ የፌዴራል መንግስት እና የአማራ ክልል መንግስት ግንኙነት የሚበጠስበት መንገድ ማዘጋጀት ይገባል። አድማ ብተናን አናቱን ብሎ ከመበተን ጎን ለጎን የአድማ ብተና ኃላፊዎች፣ መልማዮች፣ ማሰልጠኛ ካምፖች ላይ ጥቃት መሰንዘር ይገባል። ዋናው ትኩረታችን አሰልጣኞች፣ ካድሬዎች የጦር ካምፖች ላይ ይሁን። እባብና እንሽላሊት ለመግደል አናቱን መቀጥቀጥ ግድ ነው። የብልጽግና አናቱ አመራሮች፣ አሰልጣኞች ናቸው። ዋናው ትኩረታችን እነዚህ ሰዎች ላይ ማድረግ ይገባል። ጎጠኝነቱን በደንብ ካስተዋልነውና በፍጥነትና በጥራት ይህንን ትግል ካልቋጨ ነው ጦርነቱ በአማራ ቀጠናዎች መካከል የመሆን እድል ይኖረዋል። በአንድም ይሁን በሌላ ከፋኖም የሚወጡ ፋኖዎችም ይሁኑ ነኝ ባዮች ራሳቸው ለመከላከልና ለማስቀጠል ሲሉ ፋኖ ለመውጋት ከሚኒሻ ከአድማ ብተናና ከመከላከያ ጋር ሆነው ይመጣሉ። ይህንን ለማስቀረት መስራት ደግሞ ይገባል። ከፋኖ የሚወጡ ሰዎች ፋኖ መልሰ በመዋጋት ብቻ አይደለም የሚቆሙት። ሚስጥሩን፣ ሰንሰለቱን፣ እቅዱንም ለመንግስት በመስጠት ትግሉን በብዙ ይፈትኑታል። ስለዚህ ከመንግስትም ተልዕኮ ተሰጥቶት ፋኖን የተቀላቀለ ፋኖ ነኝ ባይ ቢሆንም ወደ ላካው መንግስት እንዲመለስ መፍቀድ የለባችሁም። የፋኖ ደህንነት ሰዎች ምን እየሰራችሁ ነው? እንኳን ብዛት ያላቸው ይቅርና አንድ የፋኖ አባል ለመንግስት እጁን ሊሰጥ ሲያስብ ሲነጋገር ቀድማችሁ እርምጃ ልትወስዱበት ይገባ ነበር። ፋኖ አንድ ወጥ አመራር ባለመፍጠሩ ምክንያት እስካሁን አማራ ከፍተኛ ዋጋ እያስከፈለው ይገኛል። ለትግሉ መጓተት፣ ለህዝቡ ተስፋ መቁረጥ፣ ለተዋጊው እጅ መስጠትና ተስፋ መቁረጥ ትልቅ አስተዋጽኦ እያደረገ ነው። የፋኖ አንድ አለመሆን ደጋፊውን ከድጋፍ እንዲርቅ፣ ፋኖ ከፋኖነት እንዲወጣ፣ በአማራ በሚኒሻ በአድማ ብተና ተከፋፍሎ እንዲዋጋ፣ ኢኮኖሚው እንዲደቅ በማድረግ ላይ ይገኛል። አንድ ድርጅት፣ አንድ ሰብሳቢ፣ አንድ ወታደራዊ አዛዥ ወዘተ በመሰረታችሁ ቀን ያኔ ብልጽግና ያበቃለታል። በግፍ የሚቀላቀላችሁ ሚኒሻ፣ አድማ ብተና፣ መከላከያ፣ ዲያስፖራ፣ ብሔር ብሔረሰቦች ለጉድ ነው። ወሎ ክልል፣ ጎጃም ክልል፣ ሸዋ ክልል፣ ጎንደር ክልል፣ ወልቃይት ክልል እያሉ የሚያለቃቅሱ ግለሰቦች አማራን በመሬት ክፍፍል ስበው ወደ ጦርነት ስም እንዲገባ እየሰሩ ይገኛል። በተለይ የቤተ አማራ ፋኖ ደሴ፣ ከምቦልቻ የከተማ እየተዘባነኑ የሚኖሩ የኦነግ ዳይፐር አጣቢዎች ወሎ ክልል እያሉ ሲላላጡብን ግንባራቸውን የማትሏቸው ለምንድን ነው? ይህ ትግል የሚቀለበሰው በአብይ አህመድ አመራርነት ብቃት አይደለም። ይህ አማራ ትግል ፍሬውን የማናየው በመከላከያ በሚኒሻ በአድማ ብተና ጀግንነት አይደለም፣ ደንቆሮ አመራሮች ብቃት አይደለም። ይህ ትግል የሚቀለበሰው የብልጽግና ደንቆሮች የአመራር ብቃት አይደለም። ይህ ትግል የሚኮላሸው በፋኖዎች የአመራርነት የአንድነት ክፍተት ነው። ከወደዳችሁ ሼር፣ ሰብስክራይብ፣ ላይክ እና ኮሜንት በማድረግ ያበረታቱን። እኛን ለማበረታታት ያን ያክል ቀላል ነው። የዛሬውን አበቃው። ኤልያስ ነበርኩ። አመሰግናለሁ።